ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ሰኔ 11 2017 ዓ.ም በእኔና በባልደረቦቼ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ሁኑ። ከዜናዎቹ ጋር ገዛኸኝ እንዱላ ቆይታ አድርጋለሁ። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ ይህኛውን ቀዳሚ እናደርጋለን። በትላንትናው ዕለት በደማቅ ስነ ስርዓት መክፈቻውን ያደረገው ስድስተኛው የመላው ኢትዮጵያ ጨዋታ በኦሮሚያ ክልል ጅማ ከተማ አስተናጋጅነት እየተከናወነ ይገኛል። በዛሬው ዕለትም ቀጥለው የተለያዩ ውድድሮች በስቴዲየሙ እየተከናወኑ ይገኛሉ። ከዚህ ጎን ለጎን ደግሞ ስፖርቱን ሊያጎለብቱ የሚችሉ የተለያዩ አውደ ጥናቶች ባለሙያዎችና በምሁራን ዘንድ እየተከናወነ ይገኛል። የዚህ አካል የሆነው ሶስተኛው የስፖርት ፋሲሊቲ ፎረም በዛሬው ዕለት በጅማ ዩኒቨርሲቲ ቆርጦችኔ አዳራሽ ተከናውኗል። የባህልና ስፖርት ሚኒስቴር ሶስተኛው ሀገራዊ የስፖርት ፋሲሊቲ ፎረም በጅማ ዩኒቨርሲቲ ቆርጦችኔ አዳራሽ ተከናውኗል። ፎረሙን በይፋ ያስጀመሩት ክቡር መክዩ መሐመድ በንግግራቸው መንግስት በዘርፉ በዋናነት ከሚሰራቸው ስራዎች ውስጥ የስፖርት ማዘውተሪያ ስፍራዎች መገንባት፣ ማስተዳደርና መምራት እንደሆነ ተናግረዋል። በሀገራችን በስፖርት ፋሲሊቲ ግንባታ ሰፊ ስራዎች ተሰርተዋል። ከዚህ ረገድም አዲስ አበባ ከተማ የተገነቡ የስፖርት ማዘውተሪያ ልማቶች በቅድሚያ የሚነሱ ናቸው ያሉት ሚኒስትር ዴታው በክልሎችና ከተማ አስተዳደሮችም የሚሰሩ ፋሲሊቲዎችም አበረታች እንደሆኑ ገልጿል። ነገር ግን ያሉንን መሰረተ ልማቶች በትክክል አለማወቅና አለመጠቀም እንዲሁም ለሌሎች አለማሳወቅ ችግር አለ ሲሉም ጠቁሟል። እነዚህ ችግሮችን ለመፍታት እንዲሁም ቁጥሮችን በትክክል ለማሳወቅና ቅንጅታዊ አሰራርን ለመዘርጋት ዲጂታላይዝ ማድረግ አስፈላጊ በመሆኑ ከኢንሳ ጋራ በመሆን በሚቀጥለው በጀት ዓመት እንደሚሰራ ተነስቷል። በኦሮሚያ ክልል የተጀመረው የአንድ የስፖርት ማዘውተሪያ ለአንድ ቀበሌ ኢኒሼቲቭ ወደ ሌሎች ክልሎችና ከተማ አስተዳደሮች መስፋፋት እንዳለበትም ተመላክቷል። በፎረሙ የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደር ተሞክሮች፣ የጅማ ዩኒቨርሲቲ ፋሲሊቲ ተሞክሮ፣ በስፖርት ኢንቨስትመንት ላይ የግሉ ሴክተር ተሳትፎ፣ በተጨማሪም የስፖርት ፋሲሊቲ ሰነድ ቀርቦ ውይይት እየተደረገበት ይገኛል። በፎረሙ የጅማ ዩኒቨርሲቲ ምሁራን፣ የክልል ከተማ አስተዳደርና ስፖርት አመራሮች ተሳትፈውበታል ሲል ያደረሰን የባህልና ስፖርት ሚኒስቴር ነው። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስ እናገኛለን። የኢትዮጵያ አትሌቲክስ ፌዴሬሽን ለተለያዩ የአትሌቲክስ ማሰልጠኛ ተቋማት የትጥቅ ድጋፍ እያከናወነ ይገኛል። በዚህም መሰረት ለጂንካ አትሌቲክስ ማሰልጠኛ ተቋም የተለያዩ የቁሳቁስ ድጋፍ አከናውኗል። የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ ከሚያከናውናቸው ተግባራት መካከል ለአትሌቲክስ ማሰልጠኛ ማዕከላት ፕሮጀክቶችና ለክልልና ከተማ አስተዳደሮች አትሌቲክስ ፌዴሬሽኖች የስፖርት አልባሳት ድጋፍን ማድረግ ነው። በዚህም መሰረት የኢትዮጵያ አትሌቲክስ ፌዴሬሽን ለጂንካ አትሌቲክስ ማሰልጠኛ ማዕከል ዓመታዊ የስፖርት ትጥቅ ድጋፍ አድርጓል። የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባልና የጥናትና ምርምር ንዑስ ኮሚቴ ሰብሳቢ ኢንስትራክተር አድማሱ ሳጂና የፌዴሬሽኑ እቅድና በጀት ቡድን መሪ አቶ ጎሳ ግርማ በጋራ በመሆን ስፖርት ትጥቁን ለአትሌቲክስ ፌዴሬሽኑ አበርክተዋል። የጂንካ አትሌቲክስ ማሰልጠኛ ማዕከልን በመወከል የደቡብ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ዘርፍ ኃላፊ ምክትል ኃላፊው አቶ ጎበዜ ጎዳናና የጂንካ አትሌቲክስ ስፖርት ማሰልጠኛ ማዕከል ተወካይ አቶ አለልኝ እርገጤ የስፖርት ትጥቁን ተረክቧል። የኢትዮጵያ አትሌቲክስ ፌዴሬሽን የስፖርት ትጥቁን በቀጣይም ለተለያዩ የአትሌቲክስ ማሰልጠኛ ማዕከል ማበርከቱን እንደሚቀጥል የደረሰን መረጃ ያመለክታል። ውድ ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን የውጪ ዜናዎችን ወደ እናንተ የምናደርስ ይሆናል። አብራችሁኑ ነው። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ ተወዳጁ የእንግሊዝ ፕሪሚየር ሊግ እናገኛለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2024-25 የአዲሱ የውድድር ዘመን የጨዋታ መርሃ ግብር በዛሬው ዕለት ይፋ ሆኗል። በመጀመሪያው ሳምንት መርሃ ግብር ላይ ከሚከናወኑ 10 ጨዋታዎች መካከልም በሀገራችን ጭምር በርካታ ደጋፊዎች ያሏቸው ማንቸስተር ዩናይትድ እና አርሰናል የሚያደርጉት ጨዋታ ከወዲሁ ትልቅ ትኩረትን ስቧል። በመላው ዓለም በሚባል ደረጃ በእግር ኳሱ አፍቃሪያን ዘንድ አብዝቶ የሚናፈቀው ሊጉ ከ58 ቀናቶች በኋላ ነሐሴ 9 2017 ዓ.ም ዕለተ አርብ ምሽት 4 ሰዓት ላይ ሻምፒዮናው ክለብ ሊቨርፑል በሜዳው አንፊልድ ሮድ በርንማውዝን በሚያስተናግድበት ጨዋታ ጅማሮውን ያደርጋል። በማግስቱ ዕለተ ቅዳሜ ነሐሴ 10 ደግሞ አስተን ቪላ ከኒውካስል ዩናይትድ፣ ብራይተን ከፉልሃም፣ ኖቲንግሃም ፎረስት ከብሬንትፎርድ ሲቲ ሲገናኙ በዘንድሮ ዓመት ወደ ፕሪሚየር ሊጉ ካደጉ 3 ክለቦች መካከል አንዱ የሆነው ሰንደርላንድ በሜዳው ስታዲየም ኦፍ ላይት ዌስትሃም ዩናይትድን ያስተናግዳል። ቶተንሃም ከበርንሌ፣ ወልቨርሃምፕተን ወንደረርስ ከማንቸስተር ሲቲ ጋር ሌሎች በዕለቱ የሚደረጉ ጨዋታዎች ናቸው። በዕለተ እሁድ ነሐሴ 11 በለንደን ደርቢ የምዕራብ ለንደኑ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ የደቡብ ለንደኑ ክለብ ክሪስታል ፓላስን የሚገጥም ይሆናል። ይህ ጨዋታ ፍጻሜውን እንዳገኘ አመሻሽ 12 ሰዓት
ከ30 ላይ የመርሃ ግብሩ ታላቁ ጨዋታ በሚል ከወዲሁ ትኩረትን ያገኘው የማንቸስተር ዩናይትድ እና የአርሰናል ጨዋታ በኦልድ ትራፎርድ ስቴዲየም ይከናወናል። ቀደም ሲል እንደጠቀስነው ይህ ተናፋቂ ሊግ ከ58 ቀናቶች በኋላ ነሐሴ 9 2017 ዓ.ም ጅማሮን የሚያደርግ ይሆናል። ወደ ሌላኛው ዜናችን አልፈናል። እንደ ቤዝቦል አሊያም እንደ ቅርጫት ኳስ ስፖርት ያን ያህል በሀገሬው ሕዝብ ዘንድ የእግር ኳስ ጨዋታ አይወደድም በሚባልበት አሜሪካን የዓለም ክለቦች ሻምፒዮና የውድድር መድረክ በመከናወን ላይ ይገኛል። የመድረኩ ጨዋታዎች ዛሬ ምሽትም ቀጥለው ሲከናወኑ የእንግሊዙ ክለብ ማንቸስተር ሲቲ ከአፍሪካው ተወካዩ ክለብ ዋይዳድ ኤፍሲ ጋር የሚያደርጉት ጨዋታ ይጠበቃል። በዓለም አቀፉ የእግር ኳሱ አስተዳዳሪው አካል ፊፋ ከሚመሩ የውድድር መድረኮች መካከል አንዱ የሆነው የዓለም ክለቦች ሻምፒዮና ጅማሮውን ካደረገ አምስተኛ ቀኑን ያስቆጠረ ሲሆን በስከዛሬው ሂደትም እንደየጨዋታዎቹ ተጠባቂነት በአንዳንድ ጨዋታዎች ከ60 ሺና ከዛ በላይ ተመልካቾች በስታዲየም ገብተው ጨዋታዎችን ታድመዋል። በአንዳንድ ጨዋታዎች ላይ ደግሞ እስከ 2500 ድረስ አነስተኛ ቁጥር ያላቸው ተመልካቾች የታደሙባቸው ጨዋታዎችም ተስተውሏል። ምንም እንኳን የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ 1.5 ሚሊዮን የስታዲየም ተመልካቾችን ትኬት ሽጫለሁ በማለት ላይ ቢገኙም በእንዲህ አይነት የደጋፊዎች ድባብ መከናወኑን የቀጠለው ይህ የውድድር መድረክ ታዲያ ዛሬ ምሽትና ሌሊት ላይ ተጠባቂ ጨዋታዎችን ቀጥለው ያስተናግዳል። በዚህም መሰረት የእንግሊዙ ክለብ ማንቸስተር ሲቲ ከአፍሪካው ክለብ ዋይዳድ ኤፍሲ ጋር ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ላይ ደግሞ በቀድሞ የውድድሩ ፎርማት ለ5 ጊዜያት ያህል የዋንጫውን ክብር ያነሳው ሪያል ማድሪድ ከሳውዲ ፕሮ ሊጉ ክለብ ሃሊላል ጋር የሚያደርጉት ጨዋታ ይጠበቃል። ዜናዎቻችን ቀጥሏል። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የማንቸስተር ሲቲ እግር ኳስ ክለብ አዲስ አምበል ስለመሾሙ እየተገለጸ ይገኛል። እኚህና ሌሎች የዝውውር መረጃዎችን ያካተትንበትን ጥንቅር ወደ እናንተ እናደርሳለን። ተከታትለን እንመለስ። የኢታዱ ክለብ ማንቸስተር ሲቲ የቡድኑን አዲሱን አምበል ይፋ አድርጓል። የአሰልጣኝ ፔፕ ጋርዲዮላ ቡድን በመጪው አዲሱ የውድድር ዘመን በአዲስ አምበል እንደሚመራም በዛሬው ዕለት በይፋ አስታውቋል። በዚህም መሰረት ፖርቹጋላዊ የ30 ዓመቱ ተጫዋች በርናንዶ ሲልቫ በቀጣይ የውሃ ሰማዮቹ አምበል ሆኖ መሾሙ ታውቋል። በርናንዶ ሲልቫ በተለያዩ ሁኔታዎች ሜዳ ላይ በማይገኝበት አጋጣሚ ሄርሊንግ ብራውት ሃላንድ፣ ሮድሪ እና ሩበን ዲያዝ በቅድመ ተከተል የቡድኑ የአምበልነት ማዕረግን በመቀበል ይመሩታል ተብሏል። የስፔኑ ክለብ ባርሴሎና አዲስ ተጨማሪ ግብ ጠባቂ ማስፈረሙ ተዘገበ። የላሊጋው ክለብ በተጠናቀቀው የውድድር ዘመን ለላሊጋው የዋንጫ ክብር ያበቁትን ቼዝኒና የአንድሬስ ቴር ስቴገንን የመሳሰሉ የካበተ ልምድና ብቃት ያላቸው ግብ ጠባቂዎች ባለቤት ቢሆንም የበለጠ የግብ ጠባቂነት ስፍራውን አስተማማኝ ለማድረግ ሶስተኛው የግሉ ስለማድረጉ ተዘግቧል። ግብ ጠባቂው ዮዋን ጋርሻ ከዚህ ቀደም ከተለያዩ ክለቦች ጋር ስሙ ሲያያዝ ቢቆይም በስተመጨረሻ ግን ብሉግራናዎቹን በመምረጥ በዚያው በስፔን ላሊጋ ለመቆየት ወስኗል ተብሏል። ባርሴሎና ለተጫዋቹ ዝውውር ለክለቡ ስፓኞል 25 ሚሊዮን ዩሮ እንደሚከፍልም ታውቋል። የዘንድሮ ዓመት ደካማ አፈጻጸሙን ሽረው የክለቡን የቀደመ ዝናና ክብር የመመለስ ብቃት ያላቸውን አዳዲስ ተጫዋቾችን ወደ ቡድኑ ለማምጣት ከፍተኛ ጥረት በማድረግ ላይ የሚገኘው የእንግሊዙ ክለብ ማንቸስተር ዩናይትድ አሁን ላይ ደግሞ እየወጡ ባሉ መረጃዎች ከሆነ ሰርቢያውን የፊት መስመር አጥቂ ዱሳን ቭላሆቪችን ከሴሪያው ክለብ ዩቬንቱስ ለማስፈረም ንግግር መጀመራቸው ፉትቦል ትራንስፈር አስነብቧል። ተጫዋቹ ከዚህ ቀደም አርሰናልን ጨምሮ ከተለያዩ ክለቦች ጋር ስሙ ሲያዝ ቢቆይም ዝውውሩ ሳይሰምርለት መቅረቱ የሚታወስ ነው። ቀይ ሰይጣናቱ ለተጫዋቹ ዝውውር ከ35 እስከ 40 ሚሊዮን ፓውንድ ድረስ ወጪ ለማድረግ ተዘጋጅተዋል ተብሏል። የፊት መስመር አጥቂው በቱሪኑ ክለብ የነበረውን ቆይታ ቋጭቶ ወደ ኦልድ ትራፎርድ የመምጣት ፍላጎቱ ከፍተኛ ነው ተብሏል። የሰሜን ለንደኑ ክለብ አርሰናል አሁን ድረስ የክለቡን ደጋፊዎች ልብ የሚያረጋጋ ዝውውሩን ሳያደርግ ቀናቶች እየነጎዱበት ይገኛል። የቤንጃሚን ሴስኮና ቪክቶር የኤክሬሽ የዝውውር ሂደት እንዳለ ሆኖ ታማኙ የወሬ ምንጭ ስካይ ስፖርት በዛሬው ዕለት ይፋ ባደረገው መረጃ መሰረት ከሆነ ደግሞ የግራ ክንፍ አጥቂውን ሞርጋን ሮጀርስን ከፕሪሚየር ሊጉ ክለብ አስተን ቪላ ለማስፈረም በንግግር ላይ መሆኑ ተዘግቧል። ተጫዋቹ በተጠናቀቀው የውድድር ዘመን በቪላ ማሊያ ድንቅ ብቃታቸውን ካሳዩ ተጫዋቾች መካከል አንዱ ሲሆን በ37 ጨዋታዎች ላይ 8 ግቦችን አስቆጥሮ 10 ለጎል የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበሉም የሚታወስ ነው። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ሰኔ 11 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበረ። ዜናዎቹን ወደ እናንተ በማድረስ ገዛኸኝ እንዱላ ቆይታ አድርጌያለሁ። ተወዳጅ ናሁ ቴሌቪዥንን ለማግኘት በዲኤስቲቪ 481 ላይ ታገኙታላችሁ። እንዲሁም ደግሞ በመላው ዓለም በተለያዩ የማህበራዊ ሚዲያ አማራጮች እየደረስን እንገኛለን። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እንጋብዛችኋለን። ዜናዎቻችንን ስለተከታተላችሁ እያመሰገንን መልካም ጊዜ